ሚሊዮነር በሚሆኑና ድሃ ሆኖ በሚቀሩ ሰዎች መካከል ያለው ልዩነት እድል የሀብታም ቤተሰብ ወይም ዕውቀት ሳይሆን የአሸናፊነት ማይንድሴት ነው። እንዴት አወቅ ካላችሁኝ የዛሬ 4 ዓመት ራት የሚበላበት 30 ብር ያልነበረው ቀጫጫ ዩኒቨርሲቲ ተማሪ ነበርኩኝ። ከዛ በመነሳት ሚሊዮኖችን የሚሰሩ 2 ቢዝነሶችን የገነባሁት ከዛ የእጦት የችግር የተሸናፊነት ማይንድሴት ወጥቼ የአሸናፊነት ማይንድሴት ቢልድ ማድረግ ስለቻልኩኝ ነው። አይ ነው ይሄን ማይንድሴት የሚባል ነገር ብዙ ቦታ ሰምታችሁት ሊሆን ይችላል። ብዙ ሰዎች አቢዩዝ አድርገውትም ሊሆን ይችላል። ግን እመኑኝ አብዛኛው ስኬት እዚህ ምድር ላይ የጭንቅላት ጉዳይ ነው። በዚህ ቪዲዮ ተማሪዎችን ብትሆኑ ሰራተኞች ቢዝነስ ያላችሁም ሰዎች አያገባኝም ከምንም ቦታ ተነሳችሁ ግን ስኬታማ መሆን የምትፈልጉ ከሆነ የአሸናፊዎችን ማይንድሴት አፕላይ ማድረግ ይኖርባችኋል። የመጀመሪያው ሰዎችን ለማጣት ፈቃደኛ መሆን ነው። ብዙ ቦታ አይታችሁ ከሆነ የድሃ የሚባል ኮሚኒቲ ያለበት ቦታ እስኪሄዱ ድሃ የሚባሉ ሰዎች ምን አይነት አኗኗር ነው ያላቸው የሚለው ስትመለከቱ በህብረት ነው ሁሉ ነገር የሚደረገው። በጣም ስብስብ ብሎ አንድ ላይ የኖረ ማህበረሰብ ነው። እገሌ የሚለኛል የሚባል ትልቅ መተፋፈር አለ። ከዛ ሶሳይቲ የተለየ ነገር ማድረግ ያስፈራል። ሰንበዲ መውጣት ሲጀምር እንዴ ብቻ ልትወጣ በሌገሌን ልጅ ይዘህ ውጣ። ከዛ ማህበረሰብ የሆኑ ሰዎች ነጥቀው እንዲወጡ የተለየ ማይንድሴት ሊኖራቸው ይገባል እንጂ ብዙ የድሃ ኮሚኒቲ ድሃው ነው የሚቀርበት ምክንያት በሰርክሉ ነው። እንደዚህ ስላችሁ ግን ያንን ኢትዮጵያዊነት መተጋገዙን አብሮ መኖሩን ሰፖርት አላደርገውም እያልኩኝ አይደለም። በደንብ ነው ሰፖርት የማደርገው። ሀብታም ሲባል አሁን የሆነ አፓርትመንት ውስጥ የተራራቀ ግቢ ግብዳ አጥር ያለበት ልጆቹ ማይገናኙ አይደለ? ብዙ ጊዜ ሲሳልልን የነበረው እንደዛ ነው ጋይስ። እኔም እንደዛ ነበር ይመስለኝ። ማለት እኛ የጎረቤት ልጆች 50 ሆነን አንዴ ስለተጫወትንና ሰፈር ውስጥ ከፍተኛ የሆነ መነቋቆር አለ። ማንም ሀብታም የለም። ኤቭሪዋን ሚድል ኢንካም እና ሎው ኢንካም ነው። ያ ነበር ትክክለኛው ይመስለው። ከዛ የሆነ የሀብታም ሰፈር ሲታይ በቃ ልጆቹ ማይገናኙ ምናምን አይደለም። እመኑኝ አይደለም። አሁን ያዩት አይደለ? ሶሻላይዝ ማድረግም አብሮ ኮሚኒቲ ቢልድ ማድረግም እንደውም ገንዘብ ሲኖር ያምራል። እውነቴን ነው የምላችሁ። ያ ያደጋችሁበት ኮሚኒቲ ኦር እየኖራችሁበት ያለው ኮሚኒቲ እያሳደጋችሁ እንዳልሆነ እናንተም ታውቁታላችሁ። የሆነ ሰዓት ላይ ማድረግ ስትጀምሩ እነሱ ማደግ አይፈልጉም። በቃ ስታክ አድርገው ቀርተዋል። ከዛች ከሰፈር ድንጋይ ላይ መነሳት አይፈልጉም። እንዴ ሰፈር እኔ አስታውሳለሁኝ አንድ ጓደኛችን አዲስ ስራ ጀምሮ መሯሯጥ ይጀምራል። በቃ ወደዛ ወደዚህ ያለ አለባበሱን አስተካከለ ምናምንና አብረውት የነበሩት ልጆች ሰፈር ውስጥ ድንጋይ ላይ የሚቀመጡ ናቸው። እንደው ምናልባት ወጣት በእኛ እድሜ ካላችሁ ታውቁታላችሁ ከኛ ወይም ደግሞ በለጥ የምትሉ አክቹዋል ድንጋይ ውስጥ መቀመጥ was a real thing ማለት ሰው ረጅም ሰዓት ድንጋይ ላይ ይቀመጣል። በቀን ግማሽ ቀን ከዛ በላይ ሰው ድንጋይ ላይ ያሳልፋል። ልጁ ከዛ ተነይቶ አለባበሱን ቀይሮ ጧት ወጥቶ ማታ መግባት ጀመረ። ለምሳ ሲመጣ ያዩታል ምናምንና እንዴት ይፎግሩት እንደነበረ ማን ነው የምትለው? ኧረ እባክህ እንትን ሌዘር ቦርሳ ተላላጠ አንተ እቺን ሱፋ ቀይራትም እንዴ? ልጁን በጣም ነበር ቡሊ ያደርጉት የነበረው። ኤንድ ገስዋት አመት 2 አመት አልፈጀበትም በጣም የተሻለ ፖዚሽን ላይ ራሱን ሲያገኘው ስቲል እዛው ድንጋይ ላይ ቁጭ ብለው በዛች ድንጋይ ዙሪያ አንዱ ጫማ ሰፊ አንዱ ጫት ሻጭ ምናምን ሆነው ልጆቹ የቀሩትና ያ መደጋገፍ የሚመስለው ሶሳይቲ ግን ገንፎ ለገንፎ አይነት መደጋገፍ ነው። በቃ ምንም ተያይዞ መውደቅ ነው እንጂ አንዱ እንኳን ጠንክሮ የሚነሳበት አይደለም። አይ ነው እንደዚህ ስል ቀላል አይደለም። በጣም ፔንፉል ሊሆን ይችላል ለዛን ጓደኞች ዲች ማድረግ because አንዳንዴ ሰርክል እያልን የምናወራው ቤተሰብ ሊሆን ይችላል። በቃ አንዳንዱ ቤተሰብ ልጁን ሼም የሚያደርግ የሆነ አዲስ ነገር እንዳይሞክር የሚያስፈራራ አርፈ እንደዚህ አርግ እያለ የሚጨቁን እንደዛ አይነት ቤተሰብ ያለው ሰው ይኖራል። እነሱን ዲስአፖይንት ማድረግ በጣም ኖርማል ነገር ነው። ምክንያቱም ቴክኒካሊ ሲታስቡት አዎ ወልደውናል ብዙ ነገር መስዋዕትነት ተከፍሎልን ሊሆን ይችላል። ግን at the end of the day እኛም እነሱም የሚፈልጉት የተሻለ ህይወት ነው አበቃ። ስለዚህ ያን የተሻለ ህይወት ለማግኘት ስትሉ ቤታችሁን ጥሎ መውጣት ሰፈርን ጥሎ መውጣት እና የሆኑ ጓደኞችን ሉዝ ማድረግ ብቸኝነት መሆን ኖርማል ነው። ሂዱና ዓለም ላይ ቶፕ ኖች የሚባሉትን አትሌቶች ከገጠር ኢቭን አረኛ ሀገር ላይ ራሱ ከገጠር መጣው ሀብታም የሆኑትን ሰዎች ምናምን ተመልከቷቸው። አሁን በየአመቱ አሁን ትሬንድ ሆኗል አይደል? ለምሳሌ ጉራጌ መስቀል ላይ የጉራጌ ሀብታሞች ወደ ሀገር ቤት ይመለሳሉ። እነዛ ከሰፈር የወጡትን ሰዎች ብትመለከቷቸው በቃ የሰፈር ጓደኞቻቸውን እርግፍ አድርገው ጥለው ሰድቧቸውም ሊሆን ይችላል እኮ ጥለው ነው የመጡት። ከዛ ከመጡም በኋላ እዚህ ትንሽ ሰክሰስ ትንሽ ገንዘብ ማግኘት ሲጀምሩ ተከትሎ ይመጣሉ እነዛ ኮተቶች። አንዴ አንተ አላቅም አብረን አንዴ ያደግነው ምንድነው አረ ብራዘር እንደዚህ አርግልኝ ምናምን እያለ ይመጣ ይኖራል። ጥርቅም በቃ ስልክ አብረን የተማርኩት አብረን ያደግነው ሰው ምን ይጠበስ ምን ይፈጠር የት ነበርክ የዛኔ እኔ ስፍጨረጨር። እንዲህ አይነቱን ያሸናፊነት ማይንድሴት ሊኖር ይገባል። ካልሆነ እንዴት ይላችሁ አትተዛዘኑ እያልኩኝ ያለው መተዛዘንና ይሄ it's completely different። ኢትዮጵያ ውስጥ ነው ያለነው አብሮ ማደግ አብሮ መስራትን የመሰለ ነገር የለም። ግን let's be honest እንቀይራቸው እናሰራቸው የምንላቸው ሰዎች እነሱ ናቸው እኛን ወደ ኋላ ድራግ የሚያደርጉን። ምክንያቱም ምን ጊዜም ኔጌቲቭ ኢነርጂ ይበልጣል ከፖዚቲቭ። ፕላስ ጋይስ አይደለም ሰውን መቀየር ራስን መቀየር ከባድ እኮ ነው። እስኪ ማን ነው ኮምፕሊትሊ ራሱን አፍርሶ የሰራ? ራሱን መስራት ሳይችል የሆነ ሰው እንዴት ነው ሌላን ሰው የሚሰራው? በተለይ ደግሞ ዓለማዊ ስኬት ላይ ይሄ አይሰራም። በቃ ጥሎ መሄድ ነው። የእውነት ነው የምላችሁ። ማለት ቀነኒሳ ሲሮጥ ታውሳላችሁ አይደል? ዞር ይያለ ኃይሌን ሲያየው ና ኃይሌ ልደግፍህ እንዴ አንተማ ያገሬ ልጅ
የወንዜ ልጅ ምናምን እንዴ አንተ እኮ ማለት ቦስ ድሮ እኮ አንተን ያየሁ ነው ያደኩት ምናምን ብሎ ወደ ኋላ ሄዶ አልደገፈውም። በቃ ቀነኒሳ ምሮጣ ወደ ኋላ አይቶት አለቀሰ፣ አዘነ፣ ጥሎት ገባ። ምክንያቱም ኃይሌ የሚራሱ ሩጫ ነው፣ ቀነኒሳ የሚራሱ ሩጫ ነው ያለው። ሶ መምረጥ ነው ያለባችሁ። እኔ ከሰው ጋር ነው ካላችሁ ሄዱ፣ በኋላ ግን ጸጽታችኋል፣ ምንም ጥያቄ የለው። ካልሆነ ግን ማሸነፍ ከሆነ የምትፈልጉት እያራገፋችሁ እየጣላችሁም ቢሆን መሄድ ግዴታ ነው። ፕላስ ማለት ነው በተለይ ሰው መቀየር እችላለሁ ሰው መቀየር ፈልጋለሁ ለምትሉ ሰዎች የዛን አይነት ስልጣኑ የለንም እኛ እውነት ለመናገር። ምክንያቱም ያ ሰው አላወቀውም እንጂ የሆነ መንገድ አለው፣ የሆነ ዴስቲኒ አለው። ሚስ ያደረገው የተሳሳተው ነገር ይኖራል ወይ? አብሶሉትሊ። ግን እኛ ናናናይ በዚህ መንገድ ነው የምንሄደው ብለን ሼፕ ማድረግ አንችልም። በዛ ደረጃ ስልጣኑ የለንም። ሰው ካልፈቀደ፣ ካልወደደ፣ ካልጠየቀ እኛ በግድ መተን እንዲህ ነው ማስደረግህ ብሎ መቀየሩ ትክክልም አይደለም። አሸናፊ ስትሆኑ ማሸነፍ የብቸኝነት እንደሆነ ይገባችኋል። ኢቭን ለ10 ለ15 የምትጫወቱት እንኳን ስፖርት ቢሆን አሸናፊዎች ያሉበት ቲም ሲሆን ነው የሚያሸንፈው። ሶ ሆነም ቀረም ጦርነቱም ድሉም ራሳችሁና ራሳችሁ የምትጋፈጡት እስከሆነ ድረስ ሌላውን ሰው በሙሉ አላስፈላጊውን ማለት ነው ለመጣል ወደ ኋላ ለማለት ምንም እንዳትፈሩ። አንድ አባባል አለ it's lonely at the top ይባላል። በቃ ከተሳካለ ስኬታማ ከሆንክ በኋላ እንደ በፊቱ ጓደኛ አይኖርህም፣ እንደ በፊቱ ሰርክል አይኖርህም ይባላልና በሆነ መንገድ ትክክል ነው ማለት ማንም ኤክስፔክት ያደርጋል ማለት የሆኑ ፌመስ ሴሌብሪቲ ሰዎች ምናምን የሚደውሉት ሰው ጠፍቶ ሳይሆን በቃ ስለማይፈልጉ ብቻቸውን ይላሉ። ማንም ኤክስፔክት ያደርግማ። ኢቭን እኔ ራሱ ፌስ አደርጋለሁ ማለት at this point በጣም ብዙ ነው ኮንታክት ላይ ያለው። እኔ ልውጣ ብል ስልኬ መመለስ ነው የሚጠበቅብኝ አይደል መደወልና። ግን የሆኑ ቀኖች ይኖራሉ የምር በቃ ሰው ጋር መደወል ፈልጌ ግን አይ ይቅር ብዬ አርፌ የምቀመጥባቸው ቀኖች ይኖራሉ። ከሁሉ በላይ ግን ሎንሊ የሆነው at the top ሳይሆን at the middle ነው። ሎንሊ የሆነው ሚድል ላይ ነው ሎንሊ። ኦኬ መጀመሪያ ስትጀምሩ ማአት ሰው ነው የሚከባችሁ። ከዛ ግን ተለይታችሁ መስራት ጀምሩ። ከፍ ያላችሁ ስትመጡ የቤቶቹን ጓደኞች ትተዋችሁ ወደ ኋላ ይሄዳሉ። የላይኞቹንም ጓደኛ ማድረግ አትችሉም። መሃል ቤት ብቸኛ ትሆናላችሁ። እንደውም it's lonely at the middle አባባሉን ራሱ አስተካክለናል። ሶ ሚድል ላይ ከሆነ ያላችሁት ብቸኝነቱን፣ ያለ ሰው ማደጉን፣ ያለ ሰው መስራቱን ልመዱት። ሁለተኛው በተቻለ መጠን ማንንም አለመስማት ነው። ማንንም አብዛኛውን ፊድባክ አለማዳመጥ። በተለይ ደግሞ ስትጀምሩ አይ ነው ሃርሽ ሊመስል ይችላል፣ ግን ሪያሊቲ ነው ማውራው። So የሆነ ስራ ልትጀምሩ ነው፣ የሆነ ቢዝነስ ኦር የሆነ ስኪል ልትማሩ ነው። ከዛ somebody መጣና አይ እሱ ነገር እኮ ባክን ነገር ላይ ሰርተው እንደዚህ ያልሆነላቸው ይሄኛው ደግሞ አረባክሽ ሱማ ይቅርብህ በእናትና ይሄን ነገር በተሰራ ይሻላል። ሁሉም ሰው የሚነግራችሁ ምንድነው የነሱ የተሻለ እንደሆነ አይደለ? ደህና ሰዎች በዙሪያችሁ ጋር ደህና ሰው ደግሞ ከሌለ በቃ የነሱን ልብስብስ ያረጋታል። አሪፏን ነገር ይደብቁና ከዛ በኋላ እስኪ ሞክረው ቴስት አድርገው። ሪሊ የሆነ ፊድባክ ጄኒዩን የሆነ ፊድባክ ማግኘት ከሰዎች ከባድ ነው these days። ቤተሰብ ጋር ብትሄዱ ቤተሰብ አዲስ ነገር እንድትሞክሩ ስለማይፈልግ አረ ይቅርባችሁ ይላል። አርፈ ተማር፣ አርፈ እንደዚህ ለምን ሪስክ ትወስዳለህ? ለምን ገንዘብን ታባክናለህ? እንዲህ ሁሉ ገንዘብ እዚህ ነገር ላይ ቤተሰብ እንደዛ ነው የሚለው። ሶ ከማን ነው ታዲያ ሪል የሆነ የሚጠቅመኝ ፊድባክ የማገኘው ካላችሁኝ ከራሳችሁ። አበቃ early stage ላይ ገና ስትጀምሩ በራስና በራስ መንገድ መጓዝ ነው ያለው አማራጭ። ምክንያቱም እናንተ የታያችሁን ነገር ሌሎች ሰዎች ታያችኋል ብሎ ኤክስፔክት ማድረግ ሞኝነት ነው። ነግራችኋለሁ ከዚህ በፊት እኔ ከዩኒቨርሲቲ ሙቭ አድርጌ ተከራይቼ ለመውጣት ሳስብ እንዴት አንድ ሰው አይደግፈኝም? በዙሪያ የነበረ ሰው በሙሉ እንደው ደህና ጭንቅላት አላቸው እንኳን ብዬ የማስባቸው ሰዎች አይ ሪስኩን ባትወስደው like this days እኮ እንደዚህ ነው ጸጥታው ምኑ አስበውልኝ እንደዚህ ያሉ ሰዎች አስበውልኝ ያሉት። ሌሎቹ ግን ሲሉ የነበሩት እነሱ የሚያደርጉት ነገር ስላልነበረ ብቻ ነው። ስለዛ ጊዜ ላይ ያለኝ ኦፕሽን ምንድነው? የራሴን ኦፒኒየን መከተል። በቃ ፊድባካቸውን በሙሉ ዝግት ማድረግ ምን የሚባለው መስሚያ ጥጥ ነው የሚባለው። በቃ መስሚያ ጥጥ ማድረግ ነው። ከዛ ንሳሳትኮ ይችላል ባይ ዘ ወይ ሄጄኮ ፌል ላደርግ ይችላል፣ ግን ኢትስ ኦኬ ማለት በወጣስ ኖሮ እንዲህ አርጌውስ ቢሆን ነው እያልኩኝ ከምኖር ሄጄ ብሳሳት ይሻለኛል። ሶ early stage በተለይ ቢዝነስ ስትጀምሩ ሰልፍ ዴቨሎፕመንት ነው። እናንተ ባደጋችሁበት ልክ ነው ስራችሁም ገቢያችሁም እያደገ ይመጣው። ራሳችሁ ማሳደግ፣ ማንበብ፣ ኤክሰርሳይዝ ማድረግ፣ ኮርሶችን መውሰድ፣ እነዚህ ነገር ላይ ፎከስ ማድረግ ስትጀምሩ አይምሮአችሁ ሼፕ እየተደረገ ይመጣል። የተሻለ ፐርስፔክቲቭ ያያችሁ ትመጣላችሁ። የተሻለ ነገር ማየት ስትጀምሩ ሰዎች እንዴት እንደማያዩ ይገባችኋል። ማለት እንዴት ነው የማይታያችሁ ይሄ ነገር ለምን ነው እኔ ብቻ ይገባኝ እናንተ ሳይገባችሁ ማለት ትጀምራላችሁ። የዛኔ አብዛኛው ሰው ፊድባክ የሚሰጠው የራሱን ኢጎ ለመሙላት ነው እንጂ እናንተን ለመጥቀም እንዳልሆነ ይገባችኋል። ሶ አሸናፊ መሆን የምትፈልጉ ከሆነ የምትሄዱበት መንገድ በጣም ጥቂት ሰዎች የተራመዱት ነው። እነዛ ጥቂት ሰዎችን ካላገኛችኋቸው በስተቀር ትክክለኛውን አስተያየት የሚሰጧችሁ ሌላው ጀማው እየተጓዘበት ያለው መንገድ ላይ ሆኖ የሚሰጣችሁ ፊድባክ ለእናንተ ምንም አይጠቅምም። ይሄንን ከዚህ በፊት በአንድ ምሳሌ ራሱን አንስቼው ነበር። ለምሳሌ እናንተ ተነስታችሁ ነው ታምር ብትፈልጉ ለሳይ አዳማ መሄድ ብትፈልጉ መንገዱን አታውቁትም እንበል። ከማኑ አስተያየት የምትቀበሉት? አዳማ ካለ ሰው አንድ፣ አዳማ ደርሶ ከመጣ ሰው ሁለት አይደል? ሌላው ግን ሄዶም ማያቅ ሲያወሩ የሰማ ሄዶ የሚያውቁ ሰዎችን ያወቀ ከዛ ጭራሽ መሄድ የሚፈልግ አብዛኛው እኮ እንደዚህ ነው። በህይወት ስኬታማ መሆን ስትፈልጉ ወይ ስኬታማ የሆነ ሰው በሩቁ አይታችሁ የሚሰራውን ኮንቴንት መጽሐፉን እያነበባችሁ ዳይሬክሽን ልትወስዱ ትችላላችሁ፣ መንገድ ልትጠይቁ ትችላላችሁ። ካልሆነ ደግሞ ስኬታማ ሰው አጠገባችሁ ካለ ኢንተራክት እያደረጋችሁ ልታወሩ ትችላላችሁ። ሌላው ግን
በሰሚ ነው በሰማ ነው ያለው በቃ ቲክቶክ ስላየ የሆነ እውቀት ኮንሱም ያደረገ ይመስለዋል የመሪ ፖድካስትን 3 ኤፒሶድ ስለተመለከተ ስለ ቢዝነስ የሚያውቅ ይመስለዋል እናንተ ሊመክራችሁ ይሞክራል አይሰራም ያላችሁን ትንሽ እውቀት ይዞ በራሳችሁ ሐሳብ በራሳችሁ ዳይሬክሽን መጓዝና ሄዶ ቶሎ ብሎ መሳሳት ከዛ ከራስተት መማር ነው ሌላው እዚህ ጋር ማነሳላችሁ OCD የሚባል ነገር አለ ታውቁታላችሁ ቢያስባለው ኦብሰሲቭ ኮምፐልሲቭ ዲስኦርደር ማለት ነው ምን ማለት ነው በጣም ጥቃቅን የሚመስሉ ነገሮች ላይ ኦብሰስድ መሆን ነው ማለት ለምሳሌ እኔን ካሜራ ያያየሁት ያወራሁኝ ሜቢ የካሜራው እቺ እንትኗ የምትታይባት ስክሪኗ የታጠፈችበት መንገድ ቦዘር ሊያደርገኝ ይችላል እኔ በጣም ከፍተኛ የሆነ OCD ያለብኝ ብዬ የማስብ ሰው ነኝ ያመጣሁት በፕራክቲስ ነው በፊት በጣም ቸልተኛ ነበርኩኝ ማይ ሲስተር ለዚህ ትልቅ ክሬዲት ሰጣታለሁኝ ከሷ ጋር አብሬ ስኖር ዲቴል ላይ ፎከስ እንዳደረግ አድርጋኛለች ማለት ለምሳሌ አልጋ ተነጥፎ አልጋው በሆነ መንገድ ጨምተር ካለ በቃ ያ ቤት እንደተበላሸ እንደቆሸሸ ድጋሚ ምንጠፍ አለበት ኤቭሪቲንግ ፈርሶና እንደዛ አይነት OCD ስራ ላይ ይጠቅማል ማለት ማን አሁን ይሄን ኖቲስ ያደርገዋል ዮኒ ከስተመሮች እኮ ያዩትም እኮ ይሄንን ክላይንቱ እኮ አያውቀውም እኮ ይሄን ተማሪዎቹ እኮ ይሄን እኮ ኖቲስ ያደርጉትም እኔ ግን ኖቲስ አደርገዋለሁ ባይ ዘ ዌይ ቪዲዮ ላይ አይገባም እኮ አይታይም ይሄ ነገር አይግባ ለምን ከካሜራ ጀርባ አይሆን በቃ በነገሩ በትክክል መሰራት መቻል አለበት ይሄን ለማለት ወደ ራስ መመልከት ነው የሚያስፈልገው ሶ ያቺ OCD ያቺው early stage ላይ ያለችው OCD እንድታርጉት ተጠቅማቸዋለች በኋላ ግን እያንዳንዱ ሙያ ላይ ባለሙያ የሆኑ ሰዎች ያግዟቸዋል ሰው ትቀጥራላችሁ ያንን ኃላፊነት ወስደው መስራት የሚችሉ ሰዎች የዛኔ ተተውላቸውና እነሱ እንደፈለጉ አድርገው ይሰሩታል የናንተን ጋይዳንስ ብቻ መስጠት ይሆናል ማለት ነው ሶስተኛ አንድ ነገር ላይ ፎከስ ማድረግ ነው ይሄንን እንዴት አድርጌ አጥብቄ ልናገረው እንደምችል አላቅም እኔ 10 ነገር ሰርቶ ሚሊዮነር የሆነ ሰው አላቅም በዙሪያ ያሉ ሀብታሞች በሙሉ አንድ ዋና ሐስል ነው ያላቸው እሱ ሞልቶ ሲተርፍ ነው ሌሎች ቢዝነሶች የሚጀመሩት የሆነ ፋብሪካ ካለው የፋብሪካ ዌስት ሌላ ቢዝነስ ይሆናል ዝም ብሎ በወር 1 ሚሊዮን 2 ሚሊዮን ብር የሚያመጣ ይሆናል ያንን ሁለተኛ ቢዝነስ ልትሉት አትችሉ because ከዋናው የተረፈ ስለሆነ ያሁን የኛ ጄነሬሽን ግን የምትይዙት የምትጨብጡት ነው የጠፋችሁ ዮናስ ይሄን እየሰራ ነው ይሄን ይሰራል እገሌ ይሄን እያረገ ነው የገሌ ላይፍ ስታይል አሪፍ ነው ይሄ ነገር ያበላል እንዴት ነው ይሄ ነገር የሚሰራው ኢቭን ስታገኙኝ የምትጠይቁኝ ጥያቄ ራሱ አንዳንዴ ዲስአፖይንት ያደርገኛል ነው ለመናገር እስኪ ቀለል ያለ ከቤት ሆኜ መስራት የኦንላይን ስራ እንደዚህ የሚባል ነገር የለም እንደው ቢኖር ራሱ ማለት ነው በዛ መንገድ ሄዳችሁ ራሱ ኬታማ አትሆኑም because እንደናንተው አይነት በሚሊዮን የሚቆጠር ሰው ስለሚሄድበት ያንን መንገድ and by definition የሆኑ ሚሊዮን ሰዎች ይሄዱበት ከሆነ የምታገኙት ሪዛልት አቨሬጅ ነው ማለት ነው እኔ ገንዘብ የሰራውበትን መንገድ እያንዳንዷን ፕላን ባይ ፕላን ብሬክ ዳውን ያደረኩ ሰጣችሁ ለምሳሌ ብዙ ፊልድ ላይ ሚሊዮኖችን ሰርቻለሁ BTL ላይ ሰርቻለሁ ማርኬቲንግ ላይ በዩቲዩብ ሰርቻለሁኝ በኮንቴንት ሰርቻለሁኝ በኦንላይን ኤዱኬሽን ሰርቻለሁኝ በማርኬቲንግ ስራ ሰርቻለሁ ይሄንን እያንዳንዷን ስቴፕ ባይ ስቴፕ ብሬክ ዳውን ያደረኩ ቢሰጣችሁ እንኳን አታረጉትም ለምሳሌላችሁ ቢዝነስ ቢልድ ማድረግ የሆነ ስራ መጀመር በጣም ሰብጀክቲቭ ጉዳይ ነው እኔና እናንተ የምንለያይ ከሆነ የምናመጣው ሪዛልት ይለያያል ተመሳሳይ ፕላን ቢሰጠኝ ለኔና ለናንተ ጎን ለጎን ቁጭ ብለን የሆነ ስራ ብንጀምር የምናገኘው ሪዛልት ኢትስ ኮምፕሊትሊ ዲፈረንት ልበልጣችሁ ይችላል በጣም ኮምፒቲቲቭ ስለሆንኩኝ የተለየ ነገር ስለሆነኝ አይደለም ግን ልትበልጡኝም ትችላላችሁ ላይክ መበላለጡን ግን የሚያመጣው የተሰጠን ፕላን ስለማይሰራ ሳይሆን ፐርሰናሊ ያለን አቅም ፐርሰናል ችሎታችን ራሳችን ላይ የምንሰራው ነገር ነው ሶ 10 ነገር ባያችሁ ቁጥር 10ሩም አይመራችሁ አንደኛ ሁለተኛ የሆነ ሰው አድርጎታል ማለት እናንተ ማድረግ ትችላላችሁ ማለት ኮምፕሊትሊ አይደለም ውሸት ነው እሱ ማድረግ ብትችሉ እንኳን በራሳችሁ መንገድ ነው የምታደርጉት ሶ የያዛችሁት ስራ ምንም የሆነ ጊዜ ያያችሁት ዩቲዩብ ቪዲዮ ይሁን ኦሬዲ ተቀጥራችሁ የሰራችሁበት ያለው ሙያ ይሁን እመኑኝ ከልባችሁ ደማችሁን ሰጣችሁ ከሰራችሁት ያ ስራ ሚሊዮነር ያደርጋችኋል የእውነት ለዚህ ደግሞ ምስክር ማን መሰላችሁ እናንተ የምትሰሩት ስራ ላይ 4 አመት 5 አመት 10 አመት 20 አመት የቆዩ ሰዎች እነሱ ናቸው የኔ ምስክሮች ይሄን ቪዲዮ ያያለ ካሜራ ያለው ሰው አለ ፎቶ የሚያነሳ ሂድ እነ ኤዲን ተመልከታችሁ እነ ኤዲ ገና በ30ዎቹ ሚሊዮኖችን እየሰሩ ነው ምንድነው ታዲያ ሌላ ቦታ ዲስትራክት የሚያደርግ ይሄ ነገር አላዋጣኝ ለምን ትላል እነሱ ምን አዋጣቸው ኮኔክሽን ስላለው አይደለም ከገጠር ነው የመጣው እንተዋወቃለን ጀግና ልጅ ስለሆነ ነው ሌሎችንም ተመልከቱ ሌላም ፊልድ ላይ ኤኒዌር እኮ ነው የምላችሁ ማለት ምንም ነገር ስሩ እጃችሁ እንዴ ቆይ በጣም ክሬዚ ነገር ልንገራችሁ ቆሎ ሽጣው ሚሊዮነር አልሆኑም እንዴ ቆሎ ሽጣው አልሚ ኤልሳ ቆሎ ምናምን አላያችሁ ቆሎ ነው የሚሸጡት ቤዚክሊ እኮ ከዛ ግን ኤክስፖርት ስታንዳርድ ምናምን ተብሎ ሌላ ነገር ውስጥ ገብቷል you have no idea እጃችሁ ላይ ያለው የምትሰሩት ሙያ ከልባችሁ ብትሰሩት ምን ያህል ሊያድግ እንደሚችል ግን ችግሩ ምንድነው በዚህ ዘመን ዲስትራክት ለመሆን በጣም ቀላል ነው because እጃችን ላይ ስልክ የሚባል ጉድ አለ ያለን ነገር በሙሉ በቂ እንዳልሆነ እንዲሰማን የሚያደርገን ዲቫይስ እጃችን ላይ አለ እየሰራችሁ እየለፋችሁ እናንተ ምንም ማየት ፕሮግረስ ያያያችሁ ያልመሰላችሁ ዮናስን ታዩታላችሁ ኢንስታግራም ላይ ከዛ ትበሳጫላችሁ እኔ ማምሰራው መቼ የትም ኮደ አይደርስም ቆይ እስኪ ሱምሮ የሚሰራው ዛሬ ቼክ ላድርግ ዩቲዩብ ላይ ሊው ከዋናው ስራችሁ አስትቶ ገንዘብ የምታገኙበት የመሰላችሁ እየተከተላችሁት ያለው መንገድ በሙሉ ዲስትራክሽን ነው
ተመለሱ የጀመራችሁትን ነገር ጨርሱት በሱ ስኬታማ ትሆናላችሁ እሺ ዮናስ ምን ላይ ፎከስ ላድርግ ምን ላይ ልስራ አሁን ላይ በቃ አዲስ ነገር ለመጀመር ዝግጁ ነኝ የምትሉ ደግሞ ሰዎች ካላችሁ ለእናንተ ያዘጋጀነው የ90 ቀን ፕሮግራም አለ ሊዘጋ በጣም ጥቂት ቀናት ናቸው የቀሩት ፕሮባብሊ 2-3 ቀን ነው የቀረው ይህ የ90 ቀን ፋስት ትራክ ፕሮግራማችን ከኤሌክስ አካዳሚ ላይ ያወጣነው the most crazy ሆነ ኦፈር ነው እዚህ ፕሮግራም ላይ ስትገቡ ከሶሻል ሚዲያ ማርኬቲንግ ኤጀንሲ ኮንቴንት ክሪኤሽን ግራፊክ ዲዛይን እንዲሁም ቪዲዮ ኤዲቲንግ ከነዚህ 4 ፕሮግራሞች መካከል አንዱን ትመርጣላችሁ መማር የምትፈልጉትን እሱ በእናንተ ምርጫ ነው የሚወሰነው አንዱ ላይ ስትማሩ ግን በዛ በመረጣችሁት ሙያ ላይ በ90 ቀን ጊዜ ውስጥ ሙያውን ተምራችሁ ስራ እስክትይዙ ድረስ ከኛ ጋር አብራችሁ ትቆያላችሁ በ90 ቀን ስራ ካልያዛችሁ እስክትይዙ ድረስ አብረናችሁ እንሰራለን የኛ የስቱደንት ሰክሰስ ማናጀሮች በየሳምንቱ በየ2 ሳምንቱ ፎሎ አፕ ያደረጉ በ90 ቀን ጊዜ ውስጥ መጨረሳችሁን እርግጠኛ እናረጋችኋለን የሚላኩ በጣም ብዙ ዶክመንቶች አሉ ኮሚኒቲ አለን ኦፈሩ በጣም ክሬዚ ነው ፋስት ትራክ ሊዘጋ በጣም ጥቂት ቀናት ናቸው የቀሩት ቦታው ሳይሞላባችሁ ጊዜው ሳይሄድ መረጃ ለመውሰድና ለመመዝገብ በ6983 ላይ በ30 ደውሉልን ወይም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ዳይሬክትሊ እዛ ዌብሳይት ላይ ገብታችሁ ኢንፎርሜሽን ወስዳችሁ መመዝገብ ትችላላችሁ ማለት ነው አራተኛ እንዴት ብላችሁ ሳይሆን ማን ብላችሁ ጠይቁ ምን ማለት ነው የሆነ አዲስ ነገር ልትጀምሩ ነው የሆነ ነገር መስራት አሰባችሁ እንዴት ነው ይሄን ነገር የምሰራው ብሎ ከመጠየቅ ይልቅ ማን ነው ይሄን ነገር ሰርቶት የሚያቀው ማን በዚህ ጉዳይ ስኬታማ ሆኗል እንዴት አድርጌ የሱም መንገድ ሞዴል ላደርገው ይችላልው አይቼ በራሴ መንገድ ልቀይረው ይችላልው አንድ ሁለተኛ ደግሞ እንዴት ያንን ያሳካውን ሰው ሄጄ አውርቼው አብሬው እንዴት ልሰራ ይችላልው ሁለት ሶስተኛ ደግሞ ያንን ያሳካውን ሰው ሄጄ አግኝቼው እንዴት ለኔም እንዲሰራልኝ ልጠይቀው ይችላልው አይውላችሁ ሚሊዮነር የሆኑ ሰዎች ማለት ነው ማስተር ያደረጉት ነገር ቢኖር ይሄ ነው ኮንፊደንሳቸው በዙሪያ ያሉ ጓደኞቼ ምንም ነገር ላይ ማለት ነው እንደዚህ እናርገው እንዴ ችግር የለውም ለምንም ነገር እንቢያሉ አረ ይሄን ነገር አልችልም እንዴት አደርገዋለሁ ሚል ጥያቄ ሰምቼ አላቅም እኔ ለምን የሆነ ሰው ይፈልጋል የሆነ ሰው ፈልጋለን ችግር የለውም ይደወላል ማን አለ እንዲህ አይነት ነገር ያለው ይሄ ቃማ ጋር ይኖራል እገሌ ጋር ነው it's all about ማን የሰው ሀብት እጃችሁ ላይ ካለ መስራት የማትችሉት ነገር የለም ከዚህ በፊት YouTube ላይ የሆነ ለውጥ ማምጣት ፈልጌ ግራጁዌት አድርጌ እንደወጣው ሰሞን ነውና እኔ እንዴት እንደማሳድገው አላቅም YouTube ላይ ባለሙያ አይደለሁኝ ምንጭስ እኔ ኮንቴንት መስራት ነው የምችለውና እንዴት ነው ማረጋው ብዬ ማአት ቪዲዮ ነው ኮንሱም ሳረግ ያደርኩት አየሁ YouTube ቪዲዮ ቴክኒኮች ሃኮች ምናምን አንድ ሳምንት አልሞላኝም ስታከስ አረግ ማለት ነው ከዛ ይሄ ነገር ይሄደልኝ አይደለም ስለዚህ ምሮ ማድረግ ያለብኝ ማን ነው YouTube ላይ ባለሙያ የሆነ ሁለተኛው ቀደም ከነገርኳችሁ ማን ነው ባለሙያ የሆነ አምጥቼ ጠርቼው ሊያግዘኝ የሚችል ሰው ማን አለ እሱ መፈለግ ቀላል ነበር አይገርምም YouTube ላይ በራስ ሰርቶ ከማደግ የሚያሳድግ ሰው መፈለግ ቀላል ነው ለካ በአጭር ጊዜ ነው ያገኙት ያን ሰውዬ ተገናኘን አብረን ስትራቴጂ አወጣን ከዛ በኋላ ባንዴ ብሎ አፕ አደረገ በፍጹም እኔ ኢማጂን አርጌው የማላቀው አይነት ግሮዝ ነው የመጣው አዳማ መስታወት ላይ ጽፌው ነበር ጎል ብዬ ያስቀመጥኩት እሱ ንጥፍ ነው ያደግነው ግን እኔ እንዴት ብዬ ጉግል ሳደርግ ሰርች አርጌውና አይደለም ማን አለ ሊያግዘኝ የሚችል ሰው እሱን ሰው ያመጣውት ሜቢ ቀጥሮ ለማሰራት ገንዘቡ ላይ ኖራችሁ ይችላል ቀጥራችሁ ባታሰሩም ግን እናንተ ማደግ የምትፈልጉበት ቦታ ላይ ያደጉ የሆኑ ሰዎች አሉ ያሳኩ የሆኑ ሰዎች አሉ ነገ ኮፊ ሾፕ መክፈት ብትፈልግ ኮፊ ሾፕ መክፈት ማአት ኮፊ ሾፕ ሀገሩ ሁሉ ኮፊ ሾፕ ነው አይደል እንዴት ነው ይሄን ነገር የማረገው ብሎ ከመጠየቅ መሄድ ማየት እየዞሩ መጎብኘት እንዴት እንደሚሰሩ ከዛ በኋላ ቡና ሲያቀርቡልህ ኦርደሩን ትመለከታለህ አሰራሩን ትመለከታለህ ኮንፊደንስ ደግሞ ካለ ባለቤቱን ጠጋ ብሎ ማውራት አስተያየት ልስጣችሁ ብለህ አስተያየት በመስጠት ሰበብ ከሰዎቹ ጋር ማውራት እንዴት ብሎ YouTube ላይ ቁጭ ብሎ ጉግል ሲያደርጉ ከማምሸት ይልቅ የሰሩ ሰዎችን ከተቻለ እርዳታ ከነሱ ማግኘት ካልሆነ ግን የነሱን ፕሮሰስ ሞዴል ማድረግ ምንም ነገር እንዳትፈሩ ያደርጋችኋል እኔ አሁን ምንም ቢዝነስ መጀመር አልፈራም ላይክ ምንም ቢዝነስ ለምን የምጠይቀው ጥያቄ እንዴት የሚለውን ሳይሆን ማን አለ ምሳ ጋብዤው እራት አብረን እየበላን ሊያጫውተኝ የሚችለው ሰው ማን አለ ኤንድ ገስዋት ከሆነ ሌቭል በኋላ ትንሽ ከፍ ያላችሁ ስትመጡ ማለት ነው ሰዎችን ማግኘት እጅግ በጣም ቀላል ይሆናል በቃ ዲኤም አድርጎ መቼ እራት እንብላ እራት ከዚህ ቤት ብያችኋለሁ ያለ የማያልፍለት ድሃ ሀብታም ይጋብዛል ይባላል የሚያልፍለት ድሃ ነው ሀብታም መጋበዝ ያለበት ለምን ሰውየው ቁጭ አርጎ አውርቶ እንዴት እንደሰራው ይጠይቀውና የሱን ሰክሰስ ለመድገም ማለት ነው ብዙ ጊዜ ይሄን ነገር አላቀውም አልችልበትም እንዴት እንደሚሰራ አላቀም ምናምን የምትሏቸው ነገሮች ኢቭን እንዳትሞክሩ ራሱ ወደ ኋላ ያስቀሯቸዋል ግን the moment ያን ነገር የሚሰራ አንድ ሰው አግኝታችሁ ማውራት ሲጀምሩ ኦኬ ይሄ ነገር እንዴ ነው እንዴ እኔ በጣም ከባድ አድርጌ ነበር ለምሳሌ ሪል ምሳሌ ልንገራችሁ አሁን ኢምፖርት ኤክስፖርት ሲባል በጣም ከባድ ነገር አድርጌ ነበር የማስበው በቃ በጣም ከባድ እኔ ኢምፖርት ኤክስፖርት ለመስራት 40 ዓመቴ ካልሆነ ሲጀምር ኳሊፋይ ማድረግ ራሱ አይመስለኝም ነበር ከዛ የሆነ ቦታ ቁጭ ብዬ ቆሜ ነው አክቹሊ ቡና እየጠጣው ካን ሰው ጋር ተገናኘን ኢምፖርት ኤክስፖርት የሚሰራ እና እሱ የሚሰራውን ነገር አፕሪሺየት ያደርጋል ምናምን ጠየቁት ምን እንደሚሰራ ኢምፖርት ኤክስፖርት ማውራት ጀመርን ነው like ኦኬ ለምሮ እንዴት ተደብቀን ይኖር ነው ማለት ማንንም አልነገረንም ነገሩ እንደዚህ ቀላል እንደሆነ የሚያውቁትም ሰዎች ፍንፍን አድርገው ከባድ እንደሆነ እንዲሰማን ነው የሚያደርጉት ጠጋ ብላችሁ ስታዩት ግን ከባድ ነገሮች የምታስቧቸውን ያህል ከባድ አይደሉም ለዛ ግን እንዴት ብላችሁ ሳይሆን ማን ብላችሁ መጠየቅ አለባችሁ ሶሻል ሚዲያ ላይ ስትሄዱ
የምትከተሏቸው ሰዎች የምታዩዋቸው ሰዎች በሙሉ እናንተ ማሳካት የምትፈልጉት ኤሪያ ላይ የሆነ አይነት ለውጥ ያመጡ ያሳኩ ሰዎች መሆን አለባቸው። ሳታስቡት ሼፕ ያደርጓቸዋል። ይሄንን ኮንሴፕት እኔ ሁሉም ቦታ ነው የምጠቀመው። ኢቨን ትናንሽ ታስኮች ላይ ራሱ እኔ ማከናወን አልፈልግም። እነሱ ለምሳሌ ገንዘብ የማያመጡ የምላቸው ስራዎች አሉ። ገንዘብ የማያመጡ ስራዎች ለምሳሌ የሆነ ነገር ማስተካከል፣ ጋራጅ መሄድ፣ የሆነ ጉዳይ መጨረስ፣ የሆነ ሰው ጋር መደወል፣ እንዲህ እቃ መላክ፣ እቃ መቀበል ምናምን እነዚህ ሰዓት ይወስዳሉ ግን ገንዘብ አያመጡም። አንዳንዴ እነሱን በቃ ስትሰሯቸው ቀድማችሁ በተለይ ስታከናውኗቸው ፕሮዳክቲቭ ሆናችሁ ይመስላል ግን ምን ጠብ ያለ ገንዘብ የለም። ገብቶኛል እሱ ላይክ ዝም ብሎ ቱ ዱ ሊስት መጨረስ እንደሆነና አሁን አላረግም። እኔ ማን ነው የሚያግዘኝ? ይሄንን የሆነ ጉዳይ እና ማስረጃ አውሪ የሆነ ቦታ መጨረስ ካለብኝ ውክልና ለማልስጥ ማን ይቤ ይጨርስልኝ እንዴ? እኔ አልታገልም። የሆነ ቦታ እቃ መላክ ካለብኝ ማንን ልላከው? ምክንያቱም ብከፍል ይሻለኛል ለዛ ሰው። አንደኛ እንዴት እንደሚሰራ ያውቃል፣ ሁለተኛ ሰዓቱ አለው። እኔ ዋና ስራዬ ላይ ፎከስ እንዳደረግ ማለት ነው። አግኝታችሁታል። በተቻለ መጠን ካሁኑ የሰው ሀብታችሁን ዴቨሎፕ አድርጉ። የተሻለ ቦታም ላይ ያሉ ሰዎች ይኑሩ ኮንታክታችሁ ላይ ወይ ተመልክቷቸው እወቋቸው፣ ችግር የለውም። በዛውም ልክ ደግሞ ከናንተ አነስ ያለ ቦታ ላይ ያሉትን አንድ ጉዳዮች ሊገሉላችሁ የሚችሉ ሰዎችም ይኑሩ። ሁለቱም ያስፈልጓቸዋል። አምስተኛ ካላችሁ በታች መኖር ነው። ይሄ ከዚህ በፊት ብዙ ጊዜ ተብሏል፣ ግን አብዛኛው ወጣት ዲሉዥናል የሆነ ያለው እዚህ ጋር ነው። በነገራችሁ ላይ ገንዘብ ስላለ ገንዘብህን ኢንጆይ ማድረግ አለብህ። እኔ ሀብታም አለባበስ ኖሮት ሀብታም አወራር ኖሮት የሀብታም መኪና እየነዳ ሀብታም የሆነ ሰው አላውቅም። አብዛኞቹ ሚሊዮነሮች ሲጀምሩ ሃምብል ቢጊኒንግ ነው ያላቸው። ህንጻ እየሰራ ቪትዝ እየነዳ ልታገኙ ትችላላችሁ። ልብስ ላይ ቀይር ይችላል። ስልኩ የሆነ የተጋጋጠ ሳምሰንግ፣ እኔ የተሻለ ስልክ አለኝ ከአንዳንዶቹ ፋብሪካ ካላቸው ጓደኞቼ የኔ ስልክ ይሻላል፣ የኔ መኪና ይሻላል። እውነቴን ነው የምላችሁ። በሀብት እኮ የትየለሌ ነው የሚበልጡኝ። በእርግጥ እሺ እኔ ለስራዬም ለምንም ስለሚያስፈልገኝ ብዬ ጀስቲፋይ ላደርገው እችላለሁ። ግን የኛ ጄነሬሽን ሃያዎቹ ውስጥ ያለ ወጣት አሱናስ የሆነች ገንዘብ እንደተገኘች ላይፍ ስታይልን አፕዴት ለማድረግ ነው የሚቸኩለው። ሴቭ አድርጎ ስልክ ለመቀየር፣ ሴቭ አድርጎ የሆነ ልብስ ለመግዛት፣ ሴቭ አድርጎ የሆነ የሚታይ ነገር ላይ ኢንቨስት ለማድረግ። እሱ ሳታስቡት ገንዘብ ይወስድባችኋል አይደለም፣ ፎከሳችሁን ይቀይረዋል ነው። ምክንያቱም ፎከሱ መሆን የነበረበት የሆነች ገንዘብ ሴቭ አድርጌ ይችን በገዛ ይችን እቃ ባደርጋት ይችኛው ነገር ባሟላ ያ እንደዛ የምትሉት ነገር ስራችሁ ላይ የሚያሳድግ ሲሆን 10 ሺዋም 20 ሺዋም እየሄደች የሆነ ስራ መስራት ትችላለች። እንደ ሌላው ቢቀር በየወሩ የምታወጡት የ10 ሺህ ብር ወጪ እኮ ካለ ለማይረባ ነገር አንድ ሰራተኛ እኮ መቅጠር ይችላል። የአንድ ሰራተኛ እኮ አሲስታንት ብትቀጥሩ ብዙ ጉዳዮችን ይገልላችኋል። በቀን ረጅም ሰዓት ሴቭ ሊያደርግላችሁ እኮ ይችላል። ያን ሴቭ ያደርግላችሁን ታይም እናንተ ትሰሩበታላችሁ። ይሲ this is the right investment። አብዛኛው ወጣት ግን ነው የሚያደርገው 10 ሺህ ብር እንዳገኘ አዲስ ጫማ፣ 10 ሺህ ብር እንዳገኘ ቡቲክ ወር ደግሞ ጓደኞቹ ጋር የሆነ የተከፈተ ምርጥ ቤት አለ እዛ ሄደን ዝናና። እኔ የመስራት ዓላማው መዝናናት ነው ብዬ አላስብም። ገንዘብ የምንሰራው ገንዘቡን ልንበትነው ነው ብዬ አላምንም። ስራ መስራት በራሱ የሚያመጣው ኢምፓክት አለ። ቢዝነስ ማቋቋም፣ ጄኔሬሽናል የሆነ ሀብት መገንባት በራሱ የሚሰጠው ትልቅ ሳቲስፋክሽን አለ። ስራው በራሱ የሚሰጠው ሳቲስፋክሽን አለ። ዓላማው የሆነ ገንዘብ የሚካርገው ሄዶ መዝናናት አይደለም። ሀገራችን ላይ አዲስ አበባ ላይ አሁን በከፍተኛ ቁጥር ስጋ ቤት በዝቷል። በከፍተኛ ቁጥር አይደለ? ከዛ ሁሉም ሙሉ ናቸው። ጥናት ተደርጎ እንዴት ነው እነዚህ ስጋ ቤቶች በዚህ ደረጃ ሊሞሉ የቻሉት እነማን ናቸው ሜን ከስተመሮቻቸው ተብሎ ሲጠና ከ70% በላይ የሚሆኑት ብሮከሮች ናቸው፣ ደላሎች፣ የደላላ ስራ የሚሰሩ ሰዎች ናቸው። ለምን? ገንዘቡን በሆነ መንገድ ያገኙታል። ከዛ ረጅም ሰዓታቸውን ገንዘቡን የሚያጠፉበት ጊዜ ነው። ከሚሰሩበት ታይም ገንዘቡን የሚያጠፉበት ሰዓት ይበልጣል። ስለዚህ እነዛ ቤቶች ክራውድ ያደርጓቸዋል። ዓላማው ቢዝነስ የመስራት እሱ ነው ብዬ አላስብም። ይሄ ሶሻል ሚዲያ ላይ የምታዩት ትሬንዲ ይመስላችሁ ፋሽን ይመስላችሁ ነገር የሚያጓጓችሁ ነገር በሙሉ ትንሽ ራሳችሁን ኮንትሮል ብታደርጉ ፋሽኑም ያልፋል። ባይ ዘ ዌይ ገዝታችሁ ቤታችሁ ያስቀመጣችሁ ስንት ጉድ አለ የማትጠቀሙበት። የሆነ ጊዜ ጓጉታችሁ ከሼል ላይ ያስመጣችሁት እቃ ቲክቶክ ላይ ዘመን ገበያ ላይ ሄዳችሁ የገዛችሁት ግን ዞር ብላችሁ ያላያችሁት ስንት ልብስ አለ፣ ስንት እቃ አለ። ኢማጂን ያንን ነገር በማሰብ በመግዛት በማስላክ በመክፈል የወሰደባችሁን ታይም እና ኤነርጂ እሱን ስራችሁ ላይ ፎከስ ብታደርጉት ሪል ሀብት የሚገነባው ልክ እንደ ካሮት ነው። ካሮት ወርታች ነው የሚበቅለው። ከላይ ትልቅ አይመስላችሁም፣ ግን ወደ ስር በደንብ ስር መሰረቱን እየያዘ ነው። ለማሳየት ሾው ኦፍ ለማድረግ የሆነ በቃ ባንዴ ላይፍ ስታይል አፕዴት አድርጓል ለማለት አትቸኩሉ። የትም ማይሄድባችሁ። ፋሽኑም ተመልሶ ይመጣል፣ ልብሱም ተመልሶ ይመጣል፣ ጫማውም እንደውም እየተሻሻለ ነው የሚመጣው። you really have nothing to lose። ምንም የምታጡት ነገር የላችሁም። ገንዘባችሁን ሴቭ አድርጉ፣ ኢነርጂያችሁን ታይማችሁን ሴቭ አድርጉ፣ ስራችሁ ላይ ፎከስ አድርጉ። እሱ ይከፍላችኋል በኋላ። እንዴት ካለን በታችን ኑር ደግሞ ካላችሁኝ የምሰጣችሁ ምርጥ ምክር መሰላችሁ? ስራችሁ ላይ ኦብሰስድ ስትሆኑ እዛ ስራ ላይ ረጅም ሰዓት ታሳልፋላችሁ። ከስራ ውጪ ያለው ነገር በሙሉ አያጓጓችሁም፣ አይናፍቃችሁም። ቶሎ ወደ ስራ መመለስ ነው የምትፈልጉት። ስለዚህ ገንዘባችሁን ማታባክኑ ማለት ነው። እኔ አሁን I don't really care ማለት ስራ ኢንቫይሮንመንት ላይ ያለ ነገር ነው የሚያጓጓኝ። በጣም ብዙ ፋብሪካ ያላቸው ጓደኞች አሉኝ። ሳቲስፋይድ የሚሆኑት ቱታ ለብሰው ሲውሉ ነው ደስተኛ የሚሆኑት። ስለዚህ አያጓጓቸውም። ይሄ ቦሌ ላይ ያለ የሆነ የተከፈተ አዲስ ሬስቶራንት ምናምን መኪና ሳጥቦ ፏ ብሎ በማክሰኞ 8 ሰዓት ተኩል እዛ ሄዶ ምሳ መብላት አያጓጓቸውም። ይሄ
ታይማቸውን ገንዘባቸውን ኢነርጂያቸውን ነው ሴቭ የሚያደርጉት ስራችሁ ላይ ሞር ኦብሰስድ በሆናችሁ ቁጥር ሌላው ዲስትራክሽን በሙሉ እየቀረላችሁ ይመጣል ሰዎች ላይ ታያችሁ ይችላል እናንተ ግን በጨለማ ውስጥ ብቻችሁን እየተገነባችሁ እየተሰራችሁ ነው የሆነ ጊዜ እኮ መደበቅ ይከብዳችኋል ባይ ዘ ወይ የሆነ ጊዜ ገንዘቡንም ይዛችሁ እኮ አታቆዩትም የግድ መውጣት ያለበት ጊዜ ላይ እኮ ይደርሳል የግድ አፎርድ ማድረግ የምትችሏቸው ቦታዎች ላይ የምትሄዱበት እኮ ጊዜ ይመጣል እስከዛ ግን ታቅሱ ፕሊዝ ስድስተኛ አዲስ ነገር ለመማር ዝግጁ መሆን እኔ በጣም የምቀናባቸው ሀብታም ሰዎች መካከል በጣም ኪዩሪየስ የሆኑት ናቸው ቁጭ ብሎ እኔን ይጠይቁኛል ከኔ ይማራሉ 50 ምናምን አመት እኮ ነው ሰውየው ግን ይጠይቀኛል እንዴ ነው የምታረጉ በጣም ፋሲኔትድ ነው ኧረ እባክህ ተው እንጂ እያስመሰለ አይደለም ከልቡ ከኔ ኢንሳይት ሊወስድ ሐሳብ ሊወስድ ያዳምጠኛል እነዚህ ሰዎች አይ ኖ ረጅም አመት የሚቆይ ቢዝነስ መገንባት እንደሚችሉ because እያንዳንዱ ኤምፕሎያቸው እያንዳንዱ ሰራተኛቸው ያስተማራቸው ነው በአንጻሩስ የማያርጉት ስታክ አድርገው የሚቀሩት ቢዝነሶችስ አረኛ በቃኛ እናቃለን እኛ እንዲ ነው የምንሰራው እንዴ የኛኛ እኮ ማርኬቲንግ እኮ እንሰራለን ባይ እኛ ማርኬቲንግ በደንብ ነው የምንሰራው ፌስቡክ ላይ ፖስት እናረጋለን ኢንስታግራም አለን ምናምን ማርኬቲንግ በቃ እየሰራ ነው እኔን የሚያህል የማርኬቲንግ ባለሙያ ተገባ አስቀምጦ እየሰራ ነው ይለኛል አይቼዋለሁኝ እኮ አካውንታቸውን እየሰሩ እኮ አይደለም ስራውን ስለማቀው ማለት ነው የሆነ እኮ ቲፕ ኮል ሰጠው እችል ነበር ጄኒው ለሚያገዘው ነገር ኮል ሰጠው እችል ነበር ግን በሩን ስለዘጋው በቃ እንደማያድግ አቋለሁኛ ቢዝነስ ኦነር እና የምር ለውጣችሁን ማፍጠን የምትፈልጉ ከሆነ መስራት የምትፈልጉትን ገንዘብ ቶሎ መስራት የምትፈልጉ ከሆነ ካገኛችሁት ነገር በሙሉ ተማሩ አሁን ችግሩ በተለይ የተማሩ ሰዎች ለመማር ፈቃደኛ አይደሉም ዩኒቨርሲቲ ተምሮ ዲግሪ ይዞ ከዛ ማስተርስ በተለይ ማስተርስ ጋር የደረሰ ሰው እንደ አዲስ ለመማር ከባድ ነው I'm really sorry የምሬ ነው ዲግሪ ያላችሁ ሰዎች በተቻለ መጠን ነው ግዴታ ካልሆነባችሁ ማስተርስ አትያዙ ማስተርስ ስትይዙ ይዘጋል ጭንቅላታችሁ ሌላ ነገር ለምን በእናንተ ቤት 2 ዲግሪ ያላችሁ ሶሳይቲው ጉዳዩ አይደለም by the way ናይ የሆኑ ሰዎች አውስኮ ባለ 2 ዲግሪ ባለ ማስተርስ ዲግሪ እየተባለ ቦሄ ላይ ሊጨፈርላችሁ ይችላል ግን ቢዝነስ ላይ ስትመጡ ግን ጠባይልም እሱ ነገር የእውነት እኮ ስለሚገጥመኝ ነው ማለት የሆኑ የተማሩ በደንብ ይሄ አድቫንስ ያደረጉ ካሪየር ላይ መጥተው ያማክሩኛል የሆነ ነገር ሊጠይቁኝ ምናምን ያስቡና ደሞመንት እኔ መናገር ሲጀምር ሰውየው ማዳመጥ አቆማል ገና እኮ ማውራት ሲጀምር ማዳመጥ አቆማል መስማት አይፈልግም በቃ ተናግሮ መሄድ ነው የሚፈልገው ስለዚህ ያ ሰውዬ ምንም ፕሮግረስ አያመጣም እንደ አዲስ አይ ኦፍ ኮርስ ማስተርስ ይጃለው ተምሬያለሁ ችግር የለውም ለርሳው ይሄንን እስኪና ወረድ ብለህ አዲስ ሙያ ተምረህ እንደ አዲስ መነሳት ይችላል ወይ ጥያቄው እሱ ነው ብዙ ሰው ግን ያረጋውም ለምን የተማረው ትምህርት ኢጎውን ቢልድ አድርጎታል ከዛች ኢጎ መሰበር አይፈልግም ቢዝነስ ላይ ግን እሱ አይሰራም ባይ ዘ ወይ የሆነ ቢዝነስ ሰርታችሁ 100 ሚሊዮን ሊሰሩ ትችላላችሁ ቢዝነሱ ኮምፕሊትሊ ሊከስር ይችላል ጀግና ቢዝነስማን ምንድነው የሚያደርገው ኢቭን ገንዘብ እንኳን ባይኖረው ከስክራች እንደ አዲስ ደግሞ ሌላ ነገር ቢልድ ያደርጋል ለዛ ኢጎን መስበር ያስፈልጋል ኢጎአችሁ ስትሰብሩ ለትምህርት ኦፕን ትሆናላችሁ ዙሪያችሁ በሙሉ የሚያስተምር ይሆናል ያጠገባችሁ ያለ የሆነ ቦታ ተቀጥሮ የሚሰራ ጓደኛችሁ የሚያወራችሁ ነገር የምር የሚጠቅማችኋል የሆነ ኮርፖሬት ኦፊስ ላይ ያለ አንተ አለቃዬ እኮ እንዲህ አድርጎ ያለ የሚናገራችሁ የሆነች ትንሽ ነገር ትንሽ የምትመስል ጉዳይ እናንተ ህይወት ላይ የናንተ የሥራ ቦታ ላይ ግን አፌክት የምታደርጋችሁ ትሆናለችና as much as possible ለትምህርት ክፍት ነው ለትምህርት ክፍት ለመሆን ደግሞ ኢጎን መስበር አላቅም ማለት ያስፈልጋል ብዙ ዩኒቨርሲቲ ተማሪዎች የተመረቃችሁ ካላችሁ አዲስ ነገር መጀመሪያ የምትፈልጉ ከሆነ መጀመሪያ እርሱት የተማራችሁት unlearn መጀመሪያ ከዛ learn the new thing ባንኮች እንደዛ ነው የሚያደርጉት አካውንታንቶች ሲቀጥሩ ከዩኒቨርሲቲ ከኮሌጅ ይሰበስቡና 6 ወር አስገብተው እርሱት እሱ አይደለም ስራው እሱ አለ ያ አውትዴትድ የሆነ አሁን ሪል ወርልድ ላይ እየሰራ ያለ ጉዳይ አይደለም ፕሪንሲፕሉን ያዙት አክቹዋል ስራው ግን ተውት ይሄው ሪል ስራው ይሄ ነው አሁን ላይ ይሄን ነው ማድረግ ያለባችሁ ብለው ነው የሚያሰለጥኗቸው ሰው ለመማር ክፍት ስትሆኑ ሁሉ ነገር ያስተምራችኋል በተማራችሁ ቁጥር ኪሳችሁም ያደገ ፐርሰናሊ እናንተም ያደጋችሁ ትመጣላችሁ ሶ እነዚህን 6 የማይንድ ሴት ፕሪንሲፕሎች ህይወታችሁ ላይ አፕላይ ማድረግ የምትችሉ ከሆነ የእውነት ነው የምላችሁ ስኬት ወደ እናንተ የማይመጣበት ምንም ምክንያት የለም አንድ አባት ምን ሲሉ ሰምቻችኋለሁ እንደው ምንም ባታረጉ አንድ አመት ሙሉ እኮ ስለ ገንዘብ ብታነቡ ገንዘብ ትሰራላችሁ ለምን እነዛ መጽሐፎች ያስተምሯችኋል አብዛኛው ቢዝነስ አብዛኛው ስኬት የሚመጣው ራስን ከማሳደግ ነው እንጂ ሌላ ኤክስተርናል ነገር ከመፈለግ አይደለም ሞር ራሳችሁ ላይ በሰራችሁ ቁጥር ገንዘብ የሚገባው ሰክሰስ የሚገባው ሰው ይሆናችሁ ትመጣላችሁ ለእናንተም ትልቁ ምኞት ይሄ ነው ስኬትን ወደ ራሱ በጥራት የሚችል ሰው መሆን አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበር በሌላ ቀን በሌላ ኮንቴንት እንገናኛለን see you